ስሜ ደረጃ ያለው ባላለው የልማሚ ከተማና መሰረተ ልማት የአገልግሎት አሰጣጥ ቡድን መሪ ነኝ። ሲቀጥል የ02 ምክትል አፈ ጉባኤ ነኝ። ምርጫ እንዳስፈጽም ያው ተመድቤ ከካቢኔ ጋራ ስንቀሳቀስ ቤት ለቤት እያስከደን እያስወጣን የምርጫ ካርድ እንዲወስዱ አድርገናል። ነገር ግን ምርጫው ተገቢና ፍትሃዊ አይደለም። ምክንያቱም በጦርነት አውድማ ውስጥ እያለን አማራ ክልል ሰላም ያጣበት የጦርነት አውድማ የሆነ ስለሆነ ምርጫው ለማስፈጸም ተገቢ አይደለም። ነገር ግን መንግስት የራሱን ስልጣን ለማራዘም ሲባል ምርጫ እንዲካሄድለት የሚያደርገው እንቅስቃሴ ጥሩ ስላልሆነ እንደ አማራ ክልል ምርጫ መካሄድ የለበትም። ለምሳሌ የኛን ወረዳ ብናየው በዙሪያ ወረዳ 28 ቀበሌ አለ፣ በከተማ አስተዳደሩ 5 ቀበሌ አለ። በዙሪያ ወረዳው ሙሉ በሙሉ ፋኖ ያለበት ነው። በከተማ አስተዳደሩ በአራቱ ቀበሌዎች ከሞላ ጎደል ሙሉ ባይባልም መንግስት ኃይል ያለበት ነው። 3 ቀበሌ ላይ ብቻ ምርጫ ማስፈጸሙ ወንጀል ነው፣ ተገቢም አይደለም። ስለዚህ ይህን ምርጫ ለማካሄድ የራሱን ስልጣን ለማራዘምና የአማራን ህዝብ ለማስጨፍጨፍ ነው። ያው ምርጫው እንዲካሄድ የተፈለገበት አማራ ክልል ሰላማዊ መሆኑን ለማሳየት ሲቀጥል መንግስት የራሱን ስልጣን ወደፊት ማለት ቀጣይ እንዳያስረክብና በጊዜያዊ አስተዳደር እንዳይመራ ለማድረግ የሚደረግ እንቅስቃሴ ስለሆነ በአስገዳጅ ሁኔታ ነው ምርጫ እንዲካሄድ የተፈለገው። ስለዚህ እኛም የተሰጠን ኦሪየንቴሽን ግዴታ ቤት ለቤት በመንቀሳቀስ የምርጫ ካርድ ወስዶ ተቃዋሚ ፓርቲ በሌለበት ምርጫ እንዲካሄድ የተደረገው መንግስት የራሱን ስልጣን ለዓለም መንግስታት አሳልፎ እንዳይሰጥና በጊዜያዊ አስተዳደር እንዳይመራ ምርጫው በአስገዳጅ ሁኔታ ምርጫ እንዲካሄድ የተደረገ መሆኑ ዞሮ ምርጫው በአስገዳጅ ሁኔታ እንዲመረጥ እኛ የህብረተሰቡን በአስገዳጅ ሁኔታ ቤት ለቤት በማስቀስቀስና በማስመዝገብ ምርጫ ካርድ እንዲወስዱ አድርገን ምርጫውን በአስገዳጅ ሁኔታ እንዲመረጥ ለማድረግ የተሰጠ ኦሪየንቴሽን ነው። ሉማሜ ነው ያለሁት። ከሉማሜ ነው በፋኖ ቁጥጥር ስር የወጣሁት። ስለዚህ ፋኖ የሰጠውን መምሪያ ጥሼ ስለተገኘሁ ሁላችሁም ከዚህ ድርጊት ልትቆጠቡ ይገባል። ስለዚህ ፋኖ የሰጠውን መምሪያ ተገቢ በመሆኑ ለምርጫ የወጣችሁ ወይም ደግሞ ለቅስቀሳ የወጣችሁ ጓዶች ወይም ደግሞ እንደኔ የተመደባችሁ አካላት የኔን አራይ ተከትላችሁ ልትቆሙ ይገባል። ምርጫ ለማካሄድ ቀርቶ የራሳችንን ህይወት እንኳን ማዳን አልቻልንም። ምክንያቱም ያገዛዙ መንግስት የራሱን ጥቅም ለማድረግ ስለሆነ የፋኖ የሰጠውን መምሪያ ተግባራዊ እንድታደርጉ መልእክት ማስተላለፍ ፈልጋለሁ። አንሙት ወደ ፋኖ ውሎ እንለፍ። ወልዲያ ከተማ ዙሪያ ላይ ከባድ ትንቅንቅ ሲደረግ ውሏል። በአዴን እና የባዴን ካድሬዎች በቃን ብለዋል። ምርጫ ማስፈጸም የሚባል ነገር አይታሰብም፣ ራሳችንንም ማደን እየቻልን አይደለም ብለዋል። መጠነ ሰፊ መልቀቂያ ያስገብተዋል። በተለይ በደቡብ ጎንደር አካባቢ ያሉ የወረዳ የዞን አስተዳደር አካባቢ ላይ የሚሰሩ በምዕራብ ምስራቅ እንደዚሁ አካባቢ ላይ በጣም በስፋት አስተዳደሩ ሙሉ መዋቅሩ በነገራችን ላይ ሴኩሪቲ የለውም። ከዚህ በኋላ መቀጠል የማይችልበት ደረጃ ላይ ደርሷል። በአገዛዙ በኩልም አባንድን ተደርጓል። በነገራችን ላይ ኢንፊልትሬት ተደርጓል ብሎ ስለሚያስብ አገዛዙ ዛሬ ባህር ዳር ላይ በጣም በርካቶቹ ታስረዋል። መልቀቂያ ያስገቡት አንሙት ሂድ ወደ ወረዳ ሲባሉ ለህይወታችን እንሰጋለን፣ ለህይወትም ትሰጋ ከሆነ ባህር ዳር ተቀምጠ ደሞዝ አትበላትም እናስራለን እየተባለ ነው ያለው። በጣም ነው ማዝነው በእውነት መልቀቂያ ለብልጽግና መልቀቂያ ማስገባት በዚህ ሰዓት ስርዓቱን እንዴት እንደሚመለከቱት ይሄ የአሊጎሪ ኦፍ ዘ ኬቭ የሚል የፕሌቶን ስራ ነው የሚያስታውሰኝ አንሙት። ምናልባት በኋላ ላይ እናነሳዋለን። ግን አጠቃላይ ፋኖ እንቅስቃሴ ዛሬ ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ብታደርስልን። እንግዲህ እንዳልከው የፋኖ ዛሬም በተለያዩ አካባቢዎች የተለያዩ ውሎችን የነበሩት ሁሌም እንደምንለው ወደ ፋኖ የከዳ የሚቀላቀለው ያገዛዙ ኃይል ዛሬም በቴዎድሮስ 105ኛ ኮር 55ኛ ክፍለ ጦርን የአቤ ጉበኛ ሻለቃን የተቀላቀሉ አሉ። ወደ 3 ያገዛዙ 10 አለቃ ማዕረግ ያላቸው የጋንታ መሪዎች ናቸው እና እንደዚሁም አንድ ሻለቃ
99ኛ ክፍለ ጦር 3ኛ ሻለቃ 1ኛ ሻምበል አባል የሆኑ ናቸው ባገዛዙ። ስለዚህ የክፍለ ጦሩ ምክትል ጦር አዛዦች በክብር ተቀበሎታል የሚል መረጃ አግኝተናል። ሌላኛው አንተም ስታነሳ ነበር እንግዲህ ከዚህ ከምርጫ ጋር ተያይዞ አፋብን የያዘው አቋም ግልጽ አቋም የሚታወቅ ነው። ከዚህ ጋር ተያይዞ የ206ኛ ቴዎድሮስ አዳኝ ቡድን አለው። በነገር ላይ 206ኛ ኮር የዳሞት አለህኝ የሚመራው ኮር ነው። ይሄ ኮር ባለፈው የእናንተ ፕሮግራም ሰርተንበታልና ይሄ አዳኝ ቡድን ደብረ ማርቆስ ላይ እጅግ በጣም ተደጋጋሚ የደፈጣ ጥቃቶች በማድረስ የምናውቀው ነው። ዛሬም ሉማሜ ከተማ ሌሊት 5 ሰዓት ተኩል ላይ በመግባት ትናንትና ማለት ነው ኦፕሬሽን ሰርቷል። በተለይ ዛ ኦፕሬሽን ላይ የሉማሜ ከተማ መሰረተ ልማትና ከተማ አገልግሎት አሰጣጥ ቡድን መሪ ኃላፊ የተባለ አቶ ደረጃ ያለ የተባለ ሰው በቤት ለቤት እንደዚሁም የ02 ቀበሌ ምክትል አፈ ጉባኤ ህዝብን አስገድደው ቤት ለቤት ምርጫ ካርድ በማስወጣት ካልወሰዳችሁ በሚል ህዝቡን ያንገላቱ ነበር ነው የሚለው መረጃው። ስለዚህ ይሄ አዳኝ ቡድን ገብቶ እነዚህን ግለሰቦች በቁጥጥር ስር መዋሉን የሚመለከት መረጃ ነው የደረሰን። በሌላ ረገድ ቅድም አንተም ስታነሳ እንደነበረው ወልዲያ ላይ ከፍተኛ ውጊያ ነው ሲካሄድ የዋለው ዛሬ። በተለይ ምንድነው የምትለው በርካታ ኃይሎች በጋራ ይዞ ነው አገዛዙ ወደ ውጊያ የገባው። ነገር ግን የምኒልክ ዕዝ 101ኛ ኮር አሃዶች የሆኑት 11ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ ከንጋት ጀምሮ ከወልዲያ እስከ መርሳ ከወልዲያ እና መርሳ ተነስቶ አገዛዙ በርካታ እግረኛ ኃይል ይዞ ሜካናይዝድ ኃይል ይዞ እንደዚሁም በድሮን ታጅቦ ለማጥቃት ተንቀሳቅሶ ነበር። ነገር ግን የምኒልክ ዕዝ 101ኛ ኮር አሃዶች ከፍተኛ ትንቅንቅ ሲያደርጉ መዋላቸውን የተመለከተ መረጃ ነው የደረሰን። በተጋድሎ በርካታ የጠላት ኃይል በኮሩ ሜካናይዝድ በታገዘው ውጊያ ከባድ ሰብአዊ ኪሳራ ደርሶበታል። ቁጥሩ ቀላል የማይባል እግረኛ ሰራዊት ተደምስሷል ነው የሚለው መረጃው። በርካታ ቁስለኛም ወደ ወልዲያና መርሳ ሆስፒታሎች አስገብቷል ነው የሚለው። ወልዲያ ላይ ዛሬ እንግዲህ ከመርሳና ከወልዲያ ከሁለት አቅጣጫ ነው ሜካናይዝድ ኃይል እግረኛ ኃይል በድሮን ታጅቦ ነው አገዛዙ እንቅስቃሴ ሲያደርግ የነበረው። ስለዚህ ይህንን የመመከት ብርቱ ትንቅንቅ ላይ መዋላቸውን የተመለከተ መረጃ ነው የተጋራ ነው። እንግዲህ በተለይ በከባድ ውጊያ ከወልዲያ ስቴዲየም እና ከተለያዩ ቦታዎች ከባድ መሳሪያ እንግዲህ ወልዲያ ስቴዲየም ወደ ሜካናይዝድ ወደ ከባድ መሳሪያ ማከማቻ መጋዘንነት የተለወጠ ይመስለኛል። ባለፉት 5 ዓመታት ወልዲያ ስቴዲየምን የተመለከተው መረጃ በሙሉ የምትሰማው የከባድ መሳሪያዎች የታንክ የመድፍ ማከማቻ ብዙ ከባድ መሳሪያዎች ከዚህ አካባቢ ሁሉ የሚተኮሱ መሆናቸውን የተመለከተ ነውና ዛሬም ከዚሁ አካባቢ ከባድ መሳሪያ ወደ ተለያዩ ገጠር ታዳጊ ከተሞች ሲያስወነጭፍ መዋሉን መረጃው ይጠቁማል። በሰው ህይወት በቤት ንብረትና እንስሳቶች ላይ ጉዳት ደርሷል ነው ያለው። የጉዳቱን መጠን አልገለጸም። ስለዚህ ይሄ ባገዛዙ የተለመደና ዛሬ ስንት ሰው ገደለ፣ ስንት እንስሳት መታ፣ ስንት ቤትና ንብረት አወደመ በሚል ጥያቄ እየተለመደ መምጣቱ ጭፍጨፋውን እንዲለመድ እና አሳሳቢ አድርጎታል ነው የሚለው። የተለመደ ይሄን ያክል እንስሳ ይሄን ያክል መኖሪያ ቤት ይሄን ያክል ንጹሃን ዜጋ እየተባለ ቁጥር እየሆነ በሚገለጽበት ደረጃ ከባድ መሳሪያዎችን ሲያስወነጭፍ መዋሉን የተመለከተ መረጃ ደርሶናል። በሌላ ረገድ ምኒልክ ዕዝ እዛው ምኒልክ ዕዝ ነው ንጉስ ሚካኤል ኮር ዋሲል ክፍለ ጦር የሚባል አለ። ትናንትና ከጃማ ደጎሎ ከተማ በሁለት አቅጣጫ የጠላትን ኃይል ጥሶ በመግባት ከ10 በላይ ያገዛዙን ኃይል በመደምሰስ ከ11 በላይ በማቁሰል የተሳካ ግዳጅ ፈጽሟል ነው የሚለው። እንግዲህ ያገዛዙ ጥምር ጦር እየተባለ የሚጠራው የዞንና የወረዳ ከተሞች ላይ ኮንክሪት ምሽግ ሰርቶ የተቀመጠ ቢሆንም ጃማ ደጎሎ ከተማ የመሸገውን ይህንን ኃይል ንስሮቹ በሁለት አቅጣጫ በማጥቃት ጥሰው ገብተው ግዳጃቸውን አሳክተዋል የሚል መረጃ ነው የደረሰን። ከሞላ ጎደል ጎንደር ላይ ዛሬ ምን አለ የሚል ጥያቄ ለኮር አዛዦች ደውዬ ነበረ። በተለይ ለአመኑ አለማንተ ደውዬ ቼክ ለማድረግ ሞክሬ ነበረ። ዛሬ የሜጀር ጀነራል ውባንታ ባተን ሁለተኛ ሙት ዓመት መታሰቢያ እያከበርን ያለነው እዛ ስነ ስርዓት ላይ ነው ያልነው። የተለየ ነገር የለም። የትናንትናው ድል ግን ባለበት ምርኮኞቹን በየአካባቢያቸው የተጠርንፈው የተስተካከለ መሆናቸውን የሚመለከት መረጃ ነው ሲሰጠን የነበረውና በአጠቃላይ የውሎ መረጃዎቹ ከፋኖ ጋር የተያዙት እነዚህ ነው የሚመስሉት። አነሙት አይ ቲንክ እነዚህ ምርኮኞች ሰፊ ትምህርት የሚሰጡን ይሆናል ብዬ ተስፋ አደርጋለሁኝ። ዋና ሚናቸው አይታል አገዛዙ
ማስረሻንና ማን ነው ፋንታው ሙሐቤን በያን ኢሬቻ ላይ ሁላ ሲያሳትፋቸው ነበር። ያልወሰዳቸው ቦታ አልነበረም እንደምታውቀው ማለቴ ነው። እና ይሄንን ሁላ 500 በ1000 የሚቆጠር ምርኮኛ ይዘ እነዚህ ላይ በደንብ ማህበረሰቡን ወጥተው እንዲያስተምሩ አገዛዙ የሚሰጣቸውን ተልእኮና ስምሪት በተመለከተ ለህዝብ እንዲደርስ ብዙ ስራ መስራት አለባቸው። ቀይ መስቀልም ኤምባሲዎችም እንዲያውቁ መደረግ አለበት። ይሄንን የሚቀልብ ኃይል የለም ብዬ ነው ማምነው እኔ። ህብረተሰባችን ራሱ ለከፍተኛ የምግብ ሴኩሪቲ አደጋ እንዲዳረግ እያደረገ ያለ አገዛዝ ነው። እነዚህ ዓለም አቀፍ ተቋማት ኤምባሲዎች ምን ያለውን የምርኮኛ መጠን ብዛት እንዲያውቁ በደንብ ኮሙኒኬት መደረግ ያለበት ይመስለኛል። ከዚህ አንፃር ሌላው ወልዲያ ከተማን በተመለከተ ነው። አይ ቲንክ ወልዲያ ከተማ ብዙ የሚቀጥል አይመስለኝም። ከዛ ሆኖ ዛሬም በመግለጫው ላይ እንደተመለከተው እንግዲህ አንሙት እስከመቼ ድረስ ከባድ መሳሪያ ወደ አርሶ አደሩ ቀይ እየወረወረ ከወልዲያ ስቴዲየም እንደሚቀጥል አልታወቀም። ስለዚህ በዚህ ሁኔታ የሚቀጥል አይመስልም። በርካታ የከተሞቹ በር ላይ ነው ያለው። በነገራችን ላይ ከተማ ውስጥና ከተማው ዙሪያ ላይ ነው ያለው። በዚህ ሁኔታ የሚቀጥል ግን እንዳልሆነ ነው መግለጫዎቹ የሚያመለክቱት። ዛሬም በዛ ዙሪያ ላይ ነው ከባድ ውጊያ ሲደረግ የነበረው። ኤኒዌይ ይሄንን ካልኩ በኋላ እንግዲህ አንሙት ቅድም እያነሳው የነበረው ነገር ምንድነው? ካድሬው በቃኝ ነው እያለ ያለው። ለራሴ ደህንነት ዋስትና የለኝም፣ መውጣት አልችልም፣ መግባት አልችልም። አብዛኞቹ ባህር ዳር ነው የተኮለኮሉት። በመተው በዞን ከተማ የሚከማቹት ሁሉ እየተያዙ ነው ያሉት። አንሙት እንደምትመለከተው በጣም ሐሙሲት ላይ አሁን የሆነው ነገር ንፋስ መውጫ ላይ በአንድ ወር ልዩነት ምን ያህል ኃይል እንዳጣ እንግዲህ መመልከት ትችላለህ። ካድሬዎቹ ማለት ነውና የዛሬ ወር ለምሳሌ መስዋዕትነት የከፈሉትን ካድሬዎች ማን ነው የሚያውቃቸው? ማን ነው የሚያስታውሳቸው? ከቤተሰቦቻቸው ውጪ ማንም ይጎዳል? ዛሬ መልቀቂያ አስገብተዋል። ብዙዎቹ መልቀቂያ ሲያስገቡ ባህር ዳር ላይ ብዙዎቹን አስረዋቸዋል። ባለን መረጃ መሰረት መልቀቂያ ለምን አስገባችሁ ተብሎ እነሱም የገረመኝ ነገር ምንድነው አሁን ሐሙሲት ላይ መስዋዕትነት የከፈሉትም ማሚን የተሰዉትም ወይ የተመቱትም እንበል ሐሙሲት ላይ እርምጃ ተወሰደባቸው የተባሉትም አንሙት መልቀቂያ አስገብተው በግድ እንደሄዱ የተደረጉ ናቸው። በገቡ ቀን ገብተው ማታ ነው ኦፕሬሽኑ የተሰራባቸው። መልቀቂያ አስገብተዋል፣ ግን በግድ ሂዱ እየተባሉ ነው የሚላኩት። ለማን ነው መልቀቂያ የሚያስገቡት? ዛሬም ይሄንን አገዛዝ አላወቁትም ወይ? የለም ይሄ አገዛዝ መልቀቂያ የምታስገባለት አካል የለም። አንተ ነህ ከዚህ በኋላ በራስ ጉዳይ የምትወስነው ሲባል ለምንድን ነው ይሄንን መልመድ ያልቻለው? ብአዴን ቅድም እንዳልኩት የዚህ የፕሌቶን አሊጎሪ ኦፍ ዘ ኬቭ እዛ በዋሻ ውስጥ እጃቸው በካቴና ታስሮ ወደ ግድግዳ ብቻ የሚመለከቱ ሰዎች ህይወት ከዛች ከሚመለከቷት ግድግዳ ውጪ ምንም አይነት ህይወት ከዛ ዋሻ ውስጥ ውጪ ሌላ አይነት ህይወት ያለ ማይመስላቸው አካላት አሉ። ብአዴን በዚህ ጠባብ ኬቭ ውስጥ የሚኖር እጁ በካቴና የታሰረ ከዛች ጨለማ ክፍል ውጪ ሌላ ህይወት ያለ የማይመስለው ገዢ ከማዕከል ካልሆነ በስተቀር እሱ ለገዢነት የታጨ መስሎ የማይሰማው በራሱ ጉዳይ ላይ ራሱ መወሰን አቅም ያለ የማይመስለው መንግስት ደሞዝ ካልከፈለው መኖር የማይችል የማይመስለው እንደዚህ አይነት ስብስብ ሆኖ ታገኘዋል። አሁን አንሙት መልቀቂያ አስገብተ ፍቃድ ከብአዴን መጠየቅ በዚህ ሰዓት አሁን ምን የሚሉት ነው? ማን ነው የሚፈቅደው? በዚህ ሰዓት ከባህር ዳር ውጪ ያለውን አካባቢ ኮንትሮል ማድረግ የማይችል አካል ያንተን መልቀቂያ አይቶና ተመልክቶ በዛ ላይ አይ በቃ ተቀበለናል መልቀቂያን ብሎ እንዲያሰናብት ነው የምትፈልገው? እና መልቀቂያ አስገብተን መልቀቂያው አለቀቁንም ብሎ እስቲል አሁንም እዛው ባህር ዳር ላይ እንትን ሲሉ ወስደው ሰብስበው ያስሯቸዋል። እንደው ምን አይነት ስነ ልቦና ቢሆን ነው? ምን አይነት አእምሮ ቢሆን ነው? እንዴ ይሄንን የብአዴናዊ ኦሪየንቴሽን እንደው ትንሽ ብትልበት ብዬ ነው አንሙት። ምን ማድረግ እንደሚገባቸው በአሁን ሰዓት ላይ ማወቅም ያለባቸው ነገር በተጨባጭ አገሪቱ ውስጥ ያለውንም ሁኔታ እንዴት መመልከት እንዳለባቸው ለካድሬው ነው ለመካከለኛው ካድሬ እታች ላይ ላለው ካድሬ አትሊስት ህይወታቸውን ማዳን አለባቸው ብዬ ስለማስብ ያ እውነት ለመናገር ትንግርቱ እውነት ለመናገር መሰላቸቱ ተስፋ ማጣቱ አማራጭ ማጣቱ
በወረዳና በዞን ካድሬ ብቻ የተገደበ ሳይሆን እኔ በፌደራል ከፍተኛ ሹማምንት ደረጃ፣ በክልል ፕሬዝዳንቶች ደረጃ፣ በሚኒስትሮች ደረጃ፣ በወታደራዊ ጀነራሎች ደረጃ ጭምር ያለ አመለካከት አድርጌ ነው የምረዳው። አማራ ክልል ላይ ያለው ካድሬ ከሞላ ጎደል ያውቀዋል። አሁን ያለው ካድሬ ማንን ተክቶ እንደመጣ ያውቃል። ባለፈው 3 ዓመት እኮ 1-2 ጊዜ የተለዋወጠ ካድሬ ነው። ማን ተነስቶ ለምን እንደመጣ ያውቀዋል። ግድ የለም እንደው ጨከን ብሎ የሚታገሉትን አምጡ እየተባለ አማራጭ አጥተዋል ተብሎ የሚመለመሉትን አምጡ እየተባለ በዛ መዋቅር ላይ የቀጠሉ ናቸው። እንግዲህ አንዳንዶች የቤተሰብ አስተዳዳሪዎች ናቸው። አንዳንዶች ብዙ ጉዳይ ይኖርባቸዋል፣ ብዙ የህይወት ሁኔታ ይኖርባቸዋል። ያም ሆኖ የአማራ ህዝብ ምን እያለ እንደሆነ ያውቁታል። መቼም ከጎረቤት ይኖራቸዋል። ከተማ ውስጥ ያሉ ካድሬዎች ከከተማ ህዝብ ጋር ይኖራሉ። እንዳው ህዝቡ ጋር ባዳ ሆነው መነጋገር አቆመው ካልሆነ ባይታወር ሆነው ካልሆነ በስተቀር የህዝቡን ስሜት ያውቁታል። የአማራ ህዝብ ለምን በዚህ ደረጃ እየታገለ እንደሆነም ያውቁታል። ማን እየታገለ እንደሆነም ያውቁታል። ወንድሞቻቸው፣ ልጆቻቸው፣ የእህት ልጅ፣ የወንድም ልጅ ልጆቻቸው በጣም በርካታው በዛ ደረጃ ነው ያለው። በተለያየ ትምህርትና ሙያ የሚያውቋቸው የሚያደንቋቸው ባለሙያዎች፣ ሐኪሞች፣ ጠበቃዎች፣ መሐንዲሶች፣ መምህራን ለምን ወደዚህ ትግል እንደገቡ ያያሉ፣ ይሰማሉ። ፎርዛት ማተር የጸጥታ መዋቅር አባሎቻቸው በሙሉ ወደ ፋኖ ሲገቡ ያውቃሉ። ፎርዛት ማተር የወረዳ መዋቅር አባላት የወረዳ ካቢኔ የምትለው እዛም ውስጥ የነበሩ ወረዳ አስተዳዳሪ ጭምር እኮ ፋኖን ተቀላቅሎ ሄደው ያውቃሉ በተደጋጋሚ። ስለዚህ ያውቁታል። እኔ እዛ ያለው መሰረታዊ ችግር ምንድነው የሚለውን በፋኖ ተስፋ መቁረጥ ነው እንደው አይሆንላቸውም ምንም ቢሆን አይሆንላቸውም ብሎ ስለሚያስቡ ነው። መከላከያ ይሸፍነኛል ይደርስልኛል ብሎ ስለሚያስቡ ነው። አይ ከዚህ ቦታ ይሄን ነገር ብደግፍ ድርጅት ይቀጣኛል፣ እታስተራለሁ፣ ቤተሰቡ ይጉላላል፣ ወደ ትግሉ ቢሄድ ደግሞ ትግሉ ላይ ያሉ ሰዎች አይቀበሉኝም የሚል ስጋትና ፍርሃት ካልሆነ በስተቀር እንዲህ አይነት ምክንያቶች ምናልባት ልንጠቁም እንችል ካልሆነ በስተቀር ያልገባቸው ነገር አለ ለማለት ይከብደኛል። እኔ አምነውበት የተሰለፉ አሉ። አምነውበት ተሰልፈው ዋጋ እየከፈሉ ያሉ አሉ። ሳያምኑበት ተሰልፈው ዋጋ እየከፈሉ ያሉም አሉ። አንዳንዶች ለምሳሌ ተይዘው እንዴት እንደማያምኑበት የፋኖ ትግል የአማራ ትግል እንዴት ፍትሃዊ እንደሆነ አማራው ላይ የደረሰ ያለውን በደል በሙሉ ከተናገሩ በኋላ እንደ ተሐድሶ አይነት ስልጠና ትግሉን ከውስጥ ሊያግዙ እንደሚገባ ከፋኖ አመራሮች ጋር ተነጋግረው ወደ አካባቢያቸው ሲመለሱ ተመልሰው ሄደው የተሾሙ አሉ። ተመልሰው ሄደው የብልጽግና መዋቅር ውስጥ ገብተው ሹመት የተቀበሉ አሉ። የሚያምኑበት የሉም ለማለት አይደለም። እንጀራ ሆኖባቸው እዛ ገብቼ ምን ሆናለሁ የሚሉ ሰዎችም የሉም ለማለት አንችልም። ግን አማራጭ ያጣው ብዙ ነው ትንግርቱ። አማራጭ ያጣው ማለት ሚኒስትርን ብትሄድ አማራጭ ያጣ ሚኒስትር አለ። እንደው ምን ይሻለናል ይሄ ሰውዬ ያገዛዝ የሚል ጀነራሎችም ቢሆኑ በጀነራል ደረጃም ጭምር ምን ይሻለናል የሚሉ በዚህ አጋጣሚ እንደውም ጀነራል ስትል ሰሞኑን ባህር ዳር መሐመድ ተሰማ የሚባለው አንድ ሰው ጋር ሲያወራ እንግዲህ የሰማነውን ነው ለአድማጭ ተመልካቾቻችን እናድርሰው። ለምንድን ነው ፋኖን እያወጣህ የምትሳደበው? ጨርሰነዋል ደምስሰነዋል የምትለው ለምንድን ነው የሚል ጥያቄ ተነስቶለት ካልተሳደብን እንጠረጠራለን፣ ጽንፈኛው ባንዳ ነው ከሃዲ ነው እንደዚህ ነው ካላልን ይጠረጥሩናል፣ ግምገማውን አልቻልነውም። ስለዚህ የምንሳደበው እንደውም በጣም የተለየ ስድብ የምንሳደበው በአገዛዙ ዘንድ ታማኝነትን ለማትረፍ ነው የሚል ነገር ያነሳሉ የሚል በሰውየው ሲያነሳ ሰማሁት የሚል መልእክት በዚህ በአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ስልክ ቁጥር በዋትስአፕ ስልክ ቁጥራችን ተልኮ ተመልክቻለሁ። እንዳልከው ተስፋ የቆረጡ በርካቶች እንዳልከው ከላይ ጀምሮ እስከ ታች ድረስ ያሉ እንዳሉ መገመት እንችላለን። ደግሞ መልቀቂያ አስገብቶ ነው እኮ አሁን አንሙት ግራ የሚገባኝ ማን ነው የሚለቃቸው? ማን ፍቃድ እንዲሰጣቸው ነው የሚጠብቁት? አሁን ባለው ሁኔታ በእርግጥ መዋቅሩ አለ ብለው ያምናሉ ወይ? ዛሬም
የሚለውን ጥያቄ ነው ማንሳት የፈለኩት። መልካም። በነገር ላይ የመልቀቂያን ጉዳይ ካመጣ አረጋም እኮ መልቀቂያ አስገብቶ ነበር። አረጋ የክልል ካቢኔ አባል የጥቃቅንና አነስተኛ ኢንተርፕራይዝ ቢሮ የሚባል ይመስለኛል እዛ ቢሮ ኃላፊ ያለ ከካቢኔ ያስወጡኝ ክልሉ ካሉት ልማት ድርጅቶች የሆነ ቦታ መድቡኝ የሚል ሐሳብ ያነሳ እንደነበረ ሰምተናል።